ሰላም ፋሚሊ እንደምን አላችሁ? በዛሬው ቪዲዮ ላሳያችሁ የፈለኩት ብሮዘሮች ላይ ያሉ ሴቲንጎችን ነው። እንደ አጠቃላይ ብሮዘር የተለያየ ብሮዘር አለ። ጉግል ክሮም አለ። እኔ ብዙ ጊዜ የምጠቀመው ብሮዘር አይነት ማይክሮሶፍት ኤጅ እንደ ብሮዘር አለ። እንደዚሁም ኢንተርኔት ኤክስፕሎር እና ደግሞ ኦፔራ የተለያዩ ብሮዘሮች አሉ። ብሮዘሮች ላይ ያሉ ሴቲንጎችን የምናይ ይሆናል። ለዛሬ ጉግል ክሮምን አሳያችኋለሁ። ጉግል ክሮም ላይ ስከፍቱት ይሄን የመሰለ ነው የምታገኙት። እንደምታዩት የመጀመሪያው ላይ ኒው ታብ ይላል። ያ ማለት የሆነ አዲስ ታብ መክፈት ከፈለጋችሁ እንደምታዩት እዚህ ላይ ኒው ጠጋ ስታረጉት ይነግራችኋል። ኒው ታብ የሚለውን ስነኩ አዲስ ታብ ይከፍትላችኋል። ይሄ ለምንድን ነው የሚጠቅማችሁ? ምሳሌ እዚህ ላይ ጎግል ብዬ ሰርች ባረግ google.com ብዬ ሰርች ባረግ እንደምታዩት የጎግል ሰርች ኢንጂንን ይከፍትልኛል። እዚህኛው ደግሞ ጂሜል ብዬ መክፈት እችላለሁ በቀላሉ ማለት ነው። ስለዚህ የተለያዩ ታቦችን አት ኤ ታይም መጠቀም ትችላላችሁ የኛውን ሳዘጉ። ሌላው ደግሞ ምንድነው እዚሁ ላይ ያለው ነገር ምንድነው? እዚህ ላይ እንደምታዩት አድሬስ ባር እንለዋለን። ያ ማለት ዩኒክ የሆነ አድራሻ የሚቀመጥበት ይሄ መጻፊያ ቦታ አድሬስ ባር ይባላል። እንደምታዩት የሆነ ነገር ሰርች አድርጌበታለሁ http www.google.com የጎግልን URL ወይም ደግሞ ሪሶርስ ሎኬተር ይለዋል። እሱን አድራሻ ዩኒክ የሆነ አድራሻ የምናገኝበት ነው። ምሳሌ እዚህ ላይ ኮምፒውተር ብዬ ሰርች ባረግ ኮምፒውተር ፓርትስ ሊሆን ይችላል። የሆነ ነገር ሰርች አደረገልኝ። ምሳሌ እቺኛዋን የመጀመሪያዋን ኢሜጅ ብከፍታት የዚች ኢሜጅ ዩኒክ የሆነ አድራሻ አለ ማለት ነው። አሁን እዚህ ላይ እቺኛዋን እንክፈታ። ይሄን ከፈተልኝ። የዚህ ሰርች አረኩት ጉግል ላይ ሰርች አረኩት ዩኒክ የሆነ አድራሻ እዚህ ላይ ያመጣልኛል። ይሄ URL ይባላል። እንዳልኳችሁ እንደምታዩት በጣም ብዙ ነው። ዩኒክ የሆነ አድራሻ ነው ማለት ነው። እያንዳንዱ ኢሜጅም ሆነ ፋይል የራሱ የሆነ ዩኒክ መለያ ወይም የተለየ መለያ ያለው ማለት ነው። በዚህ መንገድ የኛው አድሬስ ባር ይባላል ወይም ደግሞ አድራሻው ደግሞ URL እንለዋለን ማለት ነው። ሌላው ምንድነው? ምሳሌ ጉግል ሰርች ኢንጂን ላይ ሰርች ብናረግ እንደምታዩት ጉግል ላይ ሰርች አረገ። የኛው ደግሞ ፔጁ ነው ዲስፕሌይ የሚያደርገው ፓርት አለ። ወይም ደግሞ እዚች ላይ የምትፈልጓትን ነገር ሰርች ማድረግ ትችላላችሁ ማለት ነው በቀላሉ። ሌላው ምንድነው? ክሮም ላይ ያሉት በግራ በኩል እንደምታዩት 3 ነጠብጣቦች አሉ። ይሄ 3 ነጠብጣብ ማለት ወደ ጉግል ክሮም የምትገቡበት ነው። እንደምታዩት ጠጋ ስታረጉ ይነግራችኋል ራሱ ከስተማይዝ ኤንድ ኮንትሮል ጉግል ክሮም ይላል። እዚህ ላይ ገብቼ ሂስትሪዎችን ማግኘት እችላለሁ። ምሳሌ ስለ ኮምፒውተር ፓርቶች አሁን ሰርች አድርጋለሁኝ። ምን ተጠቀምኩ ከአንድ ሰዓት በፊት ከ15 ደቂቃ በፊት ምን ተጠቀምኩ የሚሉትን ነገራቶች ማየት ፈልግ። ለምሳሌ 3 ነጠብጣብ ላይ ገባን። ሂስትሪ እንደምታዩት ሂስትሪ ወይም ደግሞ ከኪቦርዳችሁ ኮንትሮል ፕላስ ኤችን መጫን ይቻላል። እንደምታዩት እዚህ ኮምፒውተር ላይ የተጠቀምኩትን ሂስትሪ ዝርግፍ አድርጎ ያመጣልኛል። እንደምታዩት ክሮም ሂስትሪ የሚል አለ፣ ታብ ፍሮም ማዘር ዲቫይስ፣ እንደገና ዲሌት ብሮዘር ሂስትሪ የሚል አለ። ስለዚህ እዚህ ኮምፒውተር ላይ ባይ ዴት እና ባይ ግሩፕ የሚል አለ። ያ ማለት አሁን ምሳሌ 7:58 ላይ ምን ሰርች አድርጋለሁ። እንደምታዩት ጉግል ብዬ ከ57 ላይ ደግሞ ኮምፒውተር ፓርትስ ብዬ ሰርች አድርጋለሁ። ምሳሌ ይሄን ሂስትሪ ከሆነ ማጥፋት የፈለኩት ሰሌክት አደርጋለሁ። 3 ነጠብጣቡ ላይ ገብቼ ዲሌት ሂስትሪ ማድረግ እችላለሁ። ወይም ደግሞ ሁለተኛ ኦፕሽን ብዙ ሊስቶችን ሰሌክት የምታደርጉ ከሆነ ከላይ ዲሌት የሚለውን ሂስትሪ ማጥፋት ትችላላችሁ። ያ ማለት ይሄ ለምንድን ነው የሚጠቅመው? እናንተ ከዚህ በፊት የተጠቀማችሁት ሂስትሪ ሴቭ ያደረጋችሁት ዳውንሎድ ያደረጋችሁት ሂስትሪዎች ካሉ እነሱን ያጠፋላችኋል ማለት ነው። በቀላሉ እንደዚህ ዲሌት በማድረግ ማጥፋት ይቻላል። ምሳሌ አሁን እዚህ ላይ ከታች ያሉትን እስኪ እናጥፋቸው። ለዚህ ሁለቱን ሰሌክት አድርገን ዲሌት ማድረግ እንችላለን። ዲሌት በቀላሉ ሂስትሪውን ማጥፋት እንችላለን። ሌላኛው አማራጭ ምንድነው? ሰሌክት በማድረግ 3 ነጠብጣብ ላይ ገብታችሁ ዲሌት ፍሮም ሂስትሪ ማለት ነው። ሌላኛው ሶስተኛው አማራጭ ደግሞ ዲሌት ብሮዘር ዳታ የሚለው ላይ ስትገቡ ምን ያመጣላችኋል? ላስት 50 ሚኒት ባለፈው 15 ደቂቃ ውስጥ ምን ተጠቀም ወይም ደግሞ የተጠቀምን ሂስትሪ አጥፋልኝ እንደማለት ነው። ላስት ሃወር የሚል አለ። ይሄኛውን ማድረግ ትችላላችሁ። ላስት 24 ሃወር 7 ዴይ እኔ የምፈልገው ደግሞ ሙሉ በሙሉ እስከዛሬ የተጠቀምኩትን ነው ካላችሁ ደግሞ ኦል ታይምስ ማድረግ ትችላላችሁ። ኦል ታይምስ አድርጋችሁ ብሮዘር ሂስትሪ፣ ኩኪስ፣ ካሽ
ዳውንሎድ ሂስትሪዎችን በቀላሉ ዲሌት ማድረግ ትችላላችሁ። ማለት እዚህ ኮምፒውተር ላይ ሴቭ የሆኑትን ያጠፋላችኋል ማለት ነው። እኔ የምፈልገውን ላስት 50 ሚኒት የሚለውን ሰሌክት አድርጌ በቀላሉ ዲሌት ማድረግ እችላለሁ። እንደምታዩት እዚህ ላይ ካሽ ኢሜጅ ኤንድ ፋይልስ የሚለው ላይ የያዘውን የሜጋባይት ሳይዝ ራሱ ያመጣላችኋል። ዳውንሎድ ሂስትሪ ካለ ያመጣል፣ ከሌለ ደግሞ እንደምታዩት ነን ይላል ማለት ነው። በዚህ መንገድ ሂስትሪዎችን ማጥፋት ትችላላችሁ። ዲሌት አድርገን እናያለን። ዲሌት ዳታ እንደምታዩት ዲሌት ዳታ ስለው ሙሉ በሙሉ ያጠፋል። እንደምታዩት ካልኩሌት እያደረገ ሙሉ በሙሉ ነን ብሎ ይጽፍላችኋል ማለት ነው። በ15 ደቂቃ ውስጥ የተጠቀምኩትን እዚህ ላይ እንደምታዩት ከታች አጥፍቼልሃለሁ እያለኝ ነው። በዚህ መንገድ ሂስትሪዎችን ማጥፋት ትችላላችሁ። ይሄ አንዱ የክሮም ብሮዘር ሴቲንግ ነው። ምንድነው ክሮም ላይ የምናገኘው ምንድነው ብዙ ፓስወርድ ሴቭ አድርገን የምንጠቀም ከሆነ ምሳሌ ፌስቡክ ፓስወርድ ሊሆን ይችላል፣ የኢሜል የተለያዩ ፓስወርዶችን ሴቭ አድርገን የምንጠቀም ከሆነ ምን ማድረግ እንችላለን? እዚህ ላይ አሁንም 3 ነጠብጣብ ላይ ገብተን እንደምታዩት ፓስወርድ ኤንድ አውቶፊል የሚል አለ። እዛ ላይ ጉግል ፓስወርድ ማናጀር ያ ማለት ባይ ዲፎልት እኛ ተሳስተን ብሮዘሩ ላይ ሴቭ አድርገን ከሆነ ጉግል ፓስወርድ ማናጀር የሚለው ላይ ገብተን የሰጠነው ፓስወርድ ካለ እዚህ ላይ ማግኘት እንችላለን። አሁን እንደምታዩት ፓስወርድ የሚለው ላይ እኔ የሰጠሁት freelancer.com የሚል የሆነ ሴቭ ያደረኩት ፓስወርድ አለ። እሱን ክሊክ አድርጌ ከፍቼ ማየት እችላለሁ። እዚህ ላይ አሁን ከፍተን እናየው እስኪ። freelancer.com የሚለውን ስንነካው የኮምፒውተራችሁን ዩዘር ፓስወርድ ይጠይቃችኋል። ያ ማለት እዚህ የዩዘር ፓስወርዳችሁን ታስገባላችሁ። ምሳሌ እኔ ይሄ ነው። ኦኬ ላለሁኝ ኦኬ ስል ምንድነው እዚህ ላይ የዩዘር ኔማችሁንና ፓስወርዳችሁን ያመጣላችኋል ማለት ነው። በዚህ መንገድ ይህንን ዲሌት ማድረግ ይጠበቅባችኋል። በተለይ የማታውቁት ኮምፒውተር ላይ ሄዳችሁ የምትሰሩ ከሆነ ሂስትሪውን እንዳይዝ ዲሌት ማድረግ ያስፈልጋል ማለት ነው። እኔ ዲሌት ማድረግ ስለማልፈልግ በዚሁ ተዋለሁኝ። ሌላ ደግሞ እዚሁ ብሮዘር ላይ የምናገኛቸው ነገራቶች አሉ። ዳውንሎድ ያደረግናቸው ምሳሌ የሆነ ነገር ዳውንሎድ አድርገን ከሆነ ወደ ኮምፒውተራችን ምሳሌ ኮምፒውተር ፓርትስ ብዬ ይሄኛውን ኢሜጅ ወደ ኮምፒውተር ዳውንሎድ አድርጌ ከሆነ ኮምፒውተር ፓርትስ የሚል ሰርች አድርጌያለሁ። አንዴ ክሊክ አድርጌ ከፍተዋለሁኝ። ራይት ክሊክ አድርጌ እዚህ ላይ እንደምታዩት ሴቭ ኢሜጅ አስ የሚል አለ። ወይም ደግሞ ዳውንሎድ ማድረግ ትችላላችሁ። ሴቭ ኢሜጅ አስ ብዬ ምሳሌ የምፈልገው ዴስክቶፕ ላይ ከሆነ ሴቭ አደርገዋለሁ። እንደምታዩት ዳውንሎድ ያደርግልኝ። እነዚህን የምናገኘው የት ላይ ነው? አንደኛ ከታች የኮምፒውተራችሁ ፎልደር ምልክት የምትታየውን በመንካት በቀላሉ እሷን በመንካት ዳውንሎድ ሂስትሪ ውስጥ ታገኛላችሁ ማለት ነው። ሙሉ ፋይሎችን ዳውንሎድ ሂስትሪ ታገኛላችሁ። ብሮዘሩ ላይ ከሆነ ደግሞ እንደምታዩት እዚህ ላይ የዳውንሎድ ምልክት አለች። ወይም ደግሞ እዚህ ላይ 3 ነጠብጣቦችን በመንካት ዳውንሎድ የሚል አለ። ወይም ደግሞ ሾርትከት ኮንትሮል ፕላስ ጄ ከኪቦርዱ በመንካት ሾርትከት ማግኘት ይቻላል። እኔ ዳውንሎድ የሚለውን ስነካው እንደምታዩት ዳውንሎድ ያደረኩትን ያመጣልኛል። ቱዴይ ዛሬ ላይ ዳውንሎድ ያደረኩት አለ። ትናንትና ዳውንሎድ ያደረኩትን ያመጣልኛል። በዚህ መንገድ ፋይሎቻችሁን ማግኘት ትችላላችሁ። እንደምታዩት ኢሜጅ ነው ዳውንሎድ ያደረኩት፣ ቀጥታ ይከፍትልኛል ማለት ነው። ሌሎች የኮምፒውተር ሴቲንጎችን ደግሞ በቀጣይ ቪዲዮ እመጣላችኋለሁ። እንግዲህ ቻናሉ አዲስ ነው፣ ላይክ ሰብስክራይብ በማድረግ ፋሚሊ ቤተሰብ እንሁን።